ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባል ነው። የሕክምና መሳሪያዎች አቅርቦት ፕሮጀክት በአገር አቀፍ ደረጃ የሚገኙ የጤና ተቋማት አስፈላጊ በሆኑ የሕክምና መሳሪያዎች ማሟላትና ማደራጀት የሚያስችል መሆኑን የገንዘብ ሚኒስቴር ገለጸ። የሕዝብ ተወካዮች ምክር ቤት የፕላን እና ባጀት ፋይናንስ ጉዳዮች ቋሚ ኮሚቴ ለሕክምና አቅርቦት ፕሮጀክት ምዕራፍ 2 ማስፈጸሚያ የሚሆን የብድር ስምምነት ረቂቅ አዋጅ ላይ የአስረጅ መድረክ አካሂዷል። የፕሮጀክቱ ዋና ዓላማ የሕክምና መሳሪያ አቅርቦት ለዚህ ለጤና ጣቢያዎች ለሆስፒታሎቻችን እና በተለይ ደግሞ የቀዶ ጥገና ክፍሎችን በሕክምና ቁሳቁስ ማሟላት ነው። ስለዚህ የሕክምና ቁሳቁስ ግዢ ፕሮጀክት ነው ማለት ይቻላል። ከዚህ ጋር ተገናኝቶ ደግሞ የዚህ የሕክምና መሳሪያዎቹ እጅግ በጣም ዘመናዊ ስለሚሆኑ ስለነሱ አጠቃቀም አያያዝ የሙያተኞችን አቅም የማሳደግ ስራም አብሮ የሚሰራ ይሆናል ማለት ነው። ስለዚህ ፕሮጀክቱ የጤና አገልግሎትን በመላ ሀገሪቱ ተደራሽ ለማድረግ በከፍተኛ ደረጃ የሚያግዝ ነው ማለት ነው። በሁሉም የሀገሪቱ ክልሎችና ከተማ አስተዳደሮች ብዙ አዳዲስ የጤና ጣቢያዎች ይገነባሉ። የመጀመሪያ ደረጃ ሆስፒታሎች ይገነባሉ። የቀዶ ጥገና ክፍሎች የተደራጁ ነው የሚገኙት። በእነዚህ ተቋማት ውስጥ የሕክምና መሳሪያዎችን ገዝተን ተክለን ሙያተኞችን አሰልጥነን ማህበረሰቡ የሕክምና አገልግሎት እንዲያገኝ የማስቻል ፕሮጀክት ነው ማለት ነው። ይሄ ፕሮጀክት ብድሩ እጅግ በጣም ኮንሴሽናል የሚባል ብድር ነው። እጅግ በጣም ኮንሴሽናል ሲባል አንደኛ በ40 ዓመት ውስጥ ተከፍሎ የሚያልቅ ነው። ሁለተኛ የወለዱ 0.01% ብቻ ወለድ ያለው ነው። እንዲሁም 15 ዓመት የችሮታ ጊዜ ያለው ማለት ነው፣ ግሬስ ፔሪድ። ይሄ ኦልሞስት ከግራንት ተቀራራቢ ማለት የሚቻል ነው። በጣም እጅግ በጣም ኮንሴሽናል ሲባል ከኮንሴሽናል ላይ በጣም ከፍተኛ ኮንሴሽናል የሚባል ብድር ነው። ከአጠቃላይ የሀገሪቱ የብድር ስትራቴጂ አንጻርም እጅግ ተፈላጊ ነው። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የመምህራን መኖሪያ ቤት ግንባታ አስጀመሩ። የቤት ልማት መርሃ ግብሩ በማህበር ተደራጅተው 25 በመቶ የቆጠቡ 6194 መምህራን ተጠቃሚ የሚሆንበት ነው። ዛሬ በአዲስ አበባ ሰማይ ስር አዲስ ተስፋ ተበስሯል። የቀለም አባትና እናቶች የትውልድ ቀራጺ መሐንዲሶች የሆኑት መምህራን ለዓመታት ሲናፍቁት የነበረው የመኖሪያ ቤት ግንባታ በዛሬው ዕለት በከተማዋ በተለያዩ ሳይቶች በይፋ ተጀምሯል። የመኖሪያ ቤት ግንባታውን በቦሌ አራብሳ ሳይት በይፋ ያስጀመሩት የአዲስ አበባ ከተማ ከንቲባ አዳነች አቤቤ ሁነቱ ለመምህራን ክብርና መብት ትልቅ ዋጋ የተሰጠበት ታሪካዊ ምዕራፍም ነው ብለዋል። መምህራኖች ልብ ልትሉት የሚገባው ከተማችሁ ያላትን ሀብት ሰጥታችኋለች። ይሄ ለመጀመሪያው ዙር የቀረበው 40 ሄክታር መሬት ወይም ደግሞ 400,000 ካሬ መሬት የከተማዋ ትልቁ ሀብት ነው። ከከተማዋ ትልቁ ሀብት ቅድሚያ ተሰጥቷቸዋል። በሊዝ ዋጋ ሲሰላ በአማካይ አሁናዊ የሊዝ ዋጋ ሲሰላ ወደ 24 ቢሊዮን ብር ያወጣል። እሱ ብቻ አይደለም፣ ከ5 ቢሊዮን ያላነሰ ካሳ ከፍለንበታል። ይሄ አንድ ላይ ሲሰላ ለመምህራኖቻችን የሰጠነው አክብሮት ቅድሚያ ለሙያችሁ ሀገርን ለመገንባት ትውልድን ለመቅረጽ የምትከፍሉት ዋጋ ምን ያህል በመንግስትም ዘንድ በሕዝባችሁም ዘንድ ክብር እንዳለው ይህንንም በተግባር እንዳሳየን እንድታዩት። ለሀገር በእውቀታቸው ብርሃን የሚፈነጥቁት መምህራን የሚጠበቅባቸውን 25 በመቶ በመቆጠብ የመኖሪያ ቤት ግንባታው እንዲጀመርላቸው ማስቻላቸው ደግሞ ሌሎች የመንግስት ሰራተኞችንም የሚያበረታታ ይሆናል። በዚህ መርሃ ግብር አይገቡም፣ አይሳካም የሚሉ በርካታ ድምጾች ስትሰሙ ቆይታችኋል። ለዚህ ጆሮ አልሰጣችሁም። የራሳችሁን ጥረት ጨምራችሁ የቀረበላችሁን አማራጭና እድል ባለማባከናችሁ በጣም ደስ ብሎኛል። የመምህራኖቹ መሳካት ቀጥሎ ተሰልፈው ያሉ በርካታ የመንግስት ሰራተኞች አሉ። የጤና ባለሙያዎች፣ ሌሎችም የመንግስት ሰራተኞች በዚህ ዘርፍ በመደራጀት ሂደት ላይ ነው ያሉት እና መምህራኖች ፋና ወጊዎች ናቸው።
የከተማ አስተዳደሩ በ57 ማህበራት ለተደራጁ 6194 መምህራን 40 ሄክታር መሬት በነፃ ያቀረበበት የመኖሪያ ቤት ግንባታ በአጭር ጊዜ እንዲጠናቀቅ ክትትል የሚደረግበትም ነው። እነዚህ ቤቶችም በተለወጠ አሰራርና መርህ ተመርተውና በጣም ባጠረ ጊዜ ተገንብተው ለተጠቃሚ መምህራኖቻችን እንዲቀርቡ ለማድረግ የሚያስችል በቂ ቅድመ ዝግጅትን መደረጉን በልበ ሙሉነት እየገለጽኩ ይህንን ለዜጎች ቅድሚያ የተሰጠ ታሪካዊ ውሳኔ በማሳለፍ ህዝባዊ ወገንተኝነቱን በተግባር ላሳየው የከተማ አስተዳደራችን በተለይም ለተግባራዊነቱ ፍጹም ቅን በሆነ ልባዊ የሆነ መሻት ለነበራቸው ክብርት ከንቲባችንን ያለኝን ክብርና አድናቆት እየገለጽኩ እንኳን ተሳካሉት ማለት እወዳለሁ። በተደራጁበት ማህበር አማካኝነት 3.8 ቢሊዮን ብር በላይ መቆጠብ ለቻሉት የእውቀት አርበኞች የመኖሪያ ቤት ተጠቃሚ መሆናቸው ደግሞ የትውልድ ቀረጻ ስራቸውን በትልቅ ትጋት እንዲከውኑ ያደርጋቸዋል። ይህ የቤት ግንባታ መርሃ ግብር መምህራንን የመኖሪያ ቤት ባለቤት ከማድረግ ባሻገር ለዘመናት ለመምህራን የቤት ጥያቄ መልስ የሚሰጥና ለቀጣይ ትውልድ መቅረጽ በሀገር ግንባታ ከፍተኛ አስተዋጽኦ በሚያበረክቱት መምህራን የተረጋጋ ህይወት እንዲመሩ የተሰጣቸውን ትልቅ ዋስትና በአገልግሎታቸው ትሩፋት ለሚያፈሩ ቋሚ ሀብት ማሳያ ጭምር ነው። በመጀመሪያ ደረጃ ፋና ወጊ ሆነው የመኖሪያ ቤት ተጠቃሚ ለመሆን ግንባታው የተጀመረላቸው መምህራንም በደስታ ውስጥ ሆነው ተስፋቸውን አለምልመዋል። እንደ ከተማ አስተዳደር ለመምህራን ልዩ ትኩረት ተሰጥቶ በዚህ ደረጃ ላይ በአጭር ጊዜ ምላሽ ማግኘቱ በጣም ደስ ብሎናል። ይሄ ደግሞ ያበረታታል። በስራችንም ላይ ልዩ የሆነ መነሳሳትን ይፈጥራል። በጣም ለረጅም ጊዜ ተጠብቀው የነበረ ነገር ነው። እንደምታውቀው አዲስ አበባ ላይ የቤት ባለቤት መሆንና ቤት ማግኘት በተለይ ደግሞ በየዕለቱ እያበበች እየተለወጠች በምትሄድ ከተማ ባለቤት መሆን ትልቅ መታደል ነው። በጣም የብዙ ዘመን ምኞቴ ነበረ። ያው ቤት የለኝም እኔም ደስተኛ ነኝ። በቃላት የሚገለጽ አይደለም የተሰማኝ ደስታ። መምህራን በስራቸው ላይ ሙሉ ትኩረት እንዲያደርጉና በንቃት አስተምረው የነገዋን ኢትዮጵያ በጽኑ መሰረት ላይ እንዲገነቡ እንዲህ አይነት የልማት ተጠቃሚነት ትልቅ ስንቅ ይሆናቸዋል። በመጨረሻም ምርጫ የፖለቲካ ፓርቲዎች በፖሊሲ ሀሳብ ልዕልና የሚለዩበትና የህዝብ ይሁንታ ይዘው አገርና ህዝብን የሚያስተዳድሩበት ትልቁ ኃላፊነት ነው። እንዲሁም ዲሞክራሲያዊ ስርዓት እንዲጠናከር ከማድረግ ባለፈ ዜጎች በሰላማዊ የፖለቲካ ትግል የሚፈልጉትን የሚመርጡበት ነው። ምርጫ የዲሞክራሲ ስርዓት አንዱ መገለጫ ሲሆን ዜጎች በራሳቸው ፍቃድ የሚመራቸውን አካል የሚሰይሙበት ስርዓት ነው። ሂደቱ ስኬታማ ሲሆን ደግሞ የሀገርን ዲሞክራሲያዊ ስርዓት ግንባታ ጠንካራ ያደርጋል። ዜጎች የሚተማመኑበትንም ስርዓትም ይፈጥራል። ይህ እንዲሆን ግን ዜጎች በምርጫ ላይ የነቃ ተሳትፎ ማድረጋቸውም የግድ ይሆናል። በምርጫ ሂደት የፖለቲካ ፓርቲዎች ዋነኛ ተዋናዮች እንደመሆናቸው መጠን የፖለቲካ ምህዳሩ በሀሳብና በፖሊሲ አማራጮች ላይ የተመሰረተ እንዲሆን በማድረግም የበኩላቸውን ሚና መወጣትም ይኖርባቸዋል። ምርጫ በ5 ዓመታት ውስጥ አንድ ጊዜ የሚመጣ የዜጎች መሪዎችን የመምረጥ ዕድል ነው። ይህ ደግሞ ጠንካራ የፖለቲካ ፓርቲዎች በሀሳብ ልዕልና የሚለዩበት፣ የህዝብ ይሁንታንም ይዘው ሀገርና ህዝብን የሚያስተዳድሩበትን ኃላፊነት የሚቀበሉበት ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 24 2018 ይደረጋል ተብሎ የሚጠበቀውን 7ኛው ጠቅላላ ምርጫ የተለያዩ የፖለቲካ ፓርቲዎች ለመሳተፍም የቅድመ ዝግጅት ስራዎችም በማድረግም ላይ ናቸው። ለህዝብ ለአገር ጠቃሚ የሆኑ ፖሊሲዎችን በመቅረጽ ለህዝባችን ይህንን ነገር በመሸጥ በማስረዳት በምርጫ በመሳተፍ ስልጣን ይዛለን ብለን ነው ገና ከምስረታው ጀምሮ። ይህንንም ደግሞ ዝም ብሎ ሳይሆን በፖለቲካ ፕሮግራማችንና በመተዳደሪያ ደንባችን በግልጽ ጽፈን ነው በግልጽ ተቀምጦ ነው ይህንን የሰላማዊ ትግል የጀመርነው። ለምርጫ ለመሳተፍ የሚያስችል የእጩዎች የምልመላና መስፈርት እንዲሁም የእጩዎች ስነ ምግባር መመሪያ እንዲሁም የምርጫ አስተባባሪ ግብረ ኃይል ኮሚቴ ምንድነው የሚያከናውነው የሚለውን በአጠቃላይ ወደ 4 የሚጠጉ ከስትራቴጂው ጋር በተያያዘ ወደ 4 የሚጠጉ ከምርጫ ስራ ጋር በተያያዘ ሰነዶችን እያዘጋጀ ቆይቷልና በዚህ መሰረትም ወደ ትግበራ የገባበት ሁኔታ ነው ያለው። ምርጫ የዲሞክራሲ ስርዓት እንዲፈጠር ከማድረግ ባለፈ ዜጎች በሰላማዊ የፖለቲካ ትግል የሚፈልጉትን የፖለቲካ ኃይል እድል ሰጥተው
ለሚፈልጉት ሀገራዊ ፍላጎት ማሳካትም ይጠቀሙበታል። በመሆኑም ፍትሐዊና ነፃ ምርጫ ማድረግ ደግሞ ወሳኝ ተግባርም ነው። ሰላማዊ በሆነ መንገድ የራስህን ሀሳብና ፍላጎት የምትፈልገውን አካል መርጠህ ወደ ስልጣን አምጥተህ መንግስት አድርገህ የምትፈልገውን ነገር ማሳካት የምትችልበት ትልቁ መሳሪያ ነው። ከዚህ ቀደም የነበሩ የምርጫ ስርዓቶች ሂደቶች ነፃ፣ ፍትሐዊ፣ ግልጽ፣ ገለልተኛ ከመሆን አንጻር ብዙ የሚጎላቸው ነገሮች ነበሩና ነገር ግን የዘንድሮ ምርጫ ዲጂታላይዝ መደረጉ ይሄ ለምናደርገው የዲሞክራሲ ግንባታ ስርዓት ትልቅ አቅም ነው የሚሆነው። በሰባተኛው ጠቅላላ ምርጫ ላይ ዜጎች በአግባቡ መሳተፍ እንዲችሉ አስቀድሞ ለመራጭነት መመዝገብ ዝግጁ በመሆን መብትን ማረጋገጥም ያስፈልጋል። ቀጥለው በሚደረገው የመራጮች ምዝገባ ላይ ቅድሚያ ሂዶ ካልተመዘገበ በግንቦት ላይ ለሚደረገው ምርጫ አይመርጥም ማለት ነው። ብዙ ሰዎች አሁን ለምሳሌ ባለፈው የ2013 ምርጫ ላይ ያኔ ተመዝገቡ ሲባል አልተመዘገቡም። ግንቦት ላይ ወይም መጨረሻ ሰኔ ላይ በተደረገው ምርጫ ላይ ግን አልመረጡም፣ አልተሳተፉም። ስለዚህ በንቃት ወጥቶ መመዝገብ አለበት። ከተመዘገበ ደግሞ በኋላ ወጥቶ መምረጥ አለበት። እንዲሁም የሲቪል ማህበረሰብ ድርጅቶች በምርጫ ሂደት ላይ ከሚሳተፉ ባለድርሻ አካላት መካከል ሲሆኑ የሚደረገው ምርጫ ፍትሐዊ፣ አካታችና ዲሞክራሲያዊ ሂደትን እንዲከተል ድጋፍም ያደርጋሉ። ዘንድሮም ለሚከናወነው ሰባተኛው ጠቅላላ ምርጫ የሲቪል ማህበረሰብ ድርጅቶች የበኩላቸውን ለማድረግም በዝግጅትም ላይ ናቸው። በጣም በርካታ ቁጥር ያላቸው ሲቪል ማህበራት የመራጮች ትምህርት ለመስጠት አክሬዲቴሽን ወይም ሰርቲፊኬት ወስደው ዝግጅት እያደረጉ ነው ያሉት። ያንን ስራ ይሰራሉ። ሁለተኛ ደግሞ የምርጫ መታዘብ ስራ ነው። ምርጫው ሲደረግ የምርጫው ቀን ሊሆን ይችላል ወይ ደግሞ የመራጮች ምዝገባ ካሌንደር ይወጣል። ይሄ ምዝገባ ሂደት በአካል በመገኘት የተለያዩ የፖለቲካ ፓርቲ ተወካዮችን በማናገር ተመዝጋቢዎችን በማናገር አጠቃላይ ደግሞ የሚዲያ ሞኒተሪንጎችን ወይም የሚዲያ ክትትል በማድረግ በሂደቱ ውስጥ እንቅፋት፣ መሰናክል ሊፈጥሩ የሚችሉ ነገሮችን ከወዲሁ ከስር ምርጫ ቦርድ መፍትሄ እንዲሰጥ ከምርጫ ቦርድ ጋር የምናደርጋቸው ናቸው። የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛውን ጠቅላላ ምርጫ ለማከናወን የሚያስችሉ የቅድመ ዝግጅት ስራዎችንም አድርጓል፣ እያደረገም ይገኛል። ቦርዱ የምርጫ ሕጉን ማሻሻሉና ቴክኖሎጂን ከሞላ ጎደል መጠቀም መጀመሩ የተሳካ ምርጫ ለማድረግም እድልም ይፈጥራል። ግብአቶችን በማሰባሰብ አዋጁ እንዲሻሻል በማድረግ አስቻይ የህግ ማዕቀፍ፣ አስቻይ ተቋማዊ ማዕቀፍ በመፍጠር እየተንቀሳቀሰ ነው ያለው። ትልቁ ደግሞ አንዱ ምርታ ብዬ የማየው ይሄ በብዙ ሀገሮች የሚደረገውን ቴክኖሎጂን በማስተዋወቅ ቢያንስ በሁሉም ባይሆን እንኳ በአብዛኛው በቀላሉ ሰዎች ቤታቸው ሆነው ካርድን የሚያወጡበት፣ ቤታቸው ሆነው ሆነው የሚመዘገቡበት፣ የምርጫ ቀን ብቻ በዛች በተመዘገቧት መሰረት ሄደው ምርጫ ድምጽ የሚሰጡበት ቴክኖሎጂን ደግሞ በማበልጸግ ስራውን እንደሚያቃለልለት ማድረጉ በሰባተኛው ጠቅላላ ምርጫ ስኬታማነት ላይ ፍትሐዊና ዲሞክራሲያዊም እንዲሆን በማድረግ ሂደት ከቦርዱ በተጨማሪ ሁሉም ባለድርሻ አካላት ወሳኝ ሚና ይጫወታሉ። ዜና አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።